መጨረሻም ያው ደስ የሚል ነገር ተፈጥሯል። ከዛ በላይ ግን ያው የባለቤቱ ውሳኔ ምንድን ነው የሚለው ለሁላችንም አሁን ላይ በጉጉት የምንጠብቀው ነገር ነው። ዛሬ እንግዲህ አዲስ ነገር ተፈጥሯል ማለት ነው። ቤተሰቦቼ ሄርሜላና ሩታ ትንቅንቅ ውስጥም ገብተው ነበረ። አብርሽን ወደሽ ታመጫዋለሽ የት አለ በማለት ተናንቀው ነበር። ሁለቱም ተፋጠው ነበረ። ያችኛዋም ሄርሜላም ትናንትና ልክ ቡዜና ሩታ እንዳደረጉት ዛቻና ማስፈራሪያ ጸባይሽን ካላሳመርሽ እምቡር የምትይው ነገር ካላቆምሽ አብርሽን አላሳይሽን በማለት እንግዲህ ማላቸው ላይ ትልቅ ግብግብና ቡጥቡጥ ተፈጥሮ እስከ መተናነቅም ደርሰው ነበረ። ሄርሜላና ሩታ ማለት ነው። ኤፍሬምም እንደዛ ወደሽ ታመጫዋለሽ በማለት እንግዲህ የማይሆን ብጥብጥ ግጭት ውስጥ ገብተው ነበር። ዴቭም ሁሉንም ካረጋጋ በኋላ እንግዲህ መጨረሻ ላይ የተፈጠረ ነገር አለ ማለት ነው። ቤተሰቦች እኔ ግን በጣም ደስ ብሎኛል። አሁን ላይ ግን ዴቭም ሲናገር እንደሰማሁት ውሳኔው የአብርሽ ነው፣ ምርጫውም የሱ ነው እያላችሁ ነው። አሁን ግን አብርሽ እንደ በፊት ማለት ነው ሩታንና ልጄን መርጫለሁ ቢላችሁም እኮ አሁንም ማለት ነው መቼም ሄርሜላ ጋር ቆይቶ ነው ይሄ ልጅ የመጣ አይደል? አሁን ደና ነው እያላችሁ ነው። አሁን ደና ነው አብርሽ እያላችሁ ነው። አሁን እንደዚህ ብላችሁ ራሱ አሁን አብርሽ ልጄንና ሚስቴን መርጣለሁ፣ እነሱ ጋር አብሬ መኖር እፈልጋለሁ፣ ከእነሱ ጋር ደስተኛ ነኝ ቢል ራሱ አሁንም ዳኒና ሩታ በልብለው ነው ትላላችሁ እኮ እናንተ እኮ አታፍሩ። ምክንያቱም አይናችሁን በጨው ጥብ አድርጋችኋል። አንዴ ደግሞ የዚች ልጅ ደሟ መራራ ሆኗል። መቼም ያላደረገችበት ያልዋለችበት እያዋላችሁ ያላደረገችውን አደረገች እያላችሁ መቼም ስም እየሰጣችኋል። ስሟን አጥፍታችኋል። በእርግጥ ችግር የለው፣ ምክንያቱም እውነቱ ያለው ማጋ ነው እግዚአብሔር ጋር ስለሆነ ሰው አወራም አቦካ ምንም አለጋገረም ሩታን ንቅ የሚያደርጋት ሰው የለም። ግን ቢሆንም ማለት ነው አሁንም እኔ እርግጠኛ ሆኜ የምነግራችሁ ባለቤቱ መጥቷል። ሲፈለግ የነበረው ብዙ ተመልካቾችን ሲያስጨንቅ የነበረው የት ገባ? በነገራችን ላይ እኔ ያች አሳዛኝ ፊቱን ራሱ ይዞ የሚመጣውን ፊት ራሱ ናፍቆ ነበር አብርሽ፣ እውነት ለመናገር ማለት ነው። ምክንያቱም አብርሽ በቀደም በስልክ ከሰማነው ጀምሮ ሄርሜላ ከወሰደችው ጀምሮ እንግዲህ አብረው ወደ ሚዲያ መታወቁ፣ ዛሬ ግን አጅሪቷ እንግዲህ ዴቭ ይዘሹ ነው ብሏት ነበር። ያው ትናንትና ሩታና መሀላቸው የተፈጠረውን ነገር ታውቃላችሁ። በዛ ምክንያት ዛሬ ሩታም እንድታገኘው ኤፍሬምን ብዙ ደከመን አብርሽን ለማግኘት። ስለዛ ወንድም የብዙ ዋጋ እየከፈልና አብርሽን አገናኘንና እሱ የመረጠው ምርጫ ይኑር፣ እኛም እርግፍ አድርገን እንተዋለን። ግን አሁን እናንተ ጤነኛ ነው እያላችሁ ነው። እሷ ጋር ስለሄደ ጤናዋ ተመልሷል እያላችሁ ስለሆነ እናገኘውና ጤነኛ ከሆነ የእሱ ምርጫና ውሳኔ እናከብርለታለን በማለት ዴቭም የሚችለውን ኤፍሬም ይቅርታ አስረድቶ ነበረ። የተገዛውም ደግሞ ያ ማነው ውጥር የሚለው ዳኒም አብሮ ከሄርሜላ ጋር ነበር የመጣው። በነገራችን ላይ ዴቭ ራሱ ደንግጧል። ምክንያቱም የጠራት ሄርሜላ አብርሽን ይዛው እንድትመጣ ነበር። ግን እሷ ከማጋን የመጣችው በገንዘብ ከገዛችሁ አሸርጋሽ ከሆነ ማለት ነው በፊት ከሩታ ጋር ከዛ ደግሞ ከዛም እዛ ልክ እንደ ሴት የሚያማተዋለን ዳን የሚሉት ይሄ ጉቶ ማለት ነው ያጨብጫቢ። ዛሬ ደግሞ ከሄርሜላ ጋር የመጣው ማለት ነው። የእሱን ጤና ነው የምፈልገው ትናላችሁ ሁላችሁም። ጤናው ተመልሷል ነው አይደል? ሄርሜላ ጋር ሄዶ አብርሽ ጤንነቱ ተመልሷል። ምን አለች ደግሞ ያደነዘዛችሁት የአመት ነው አለች። የአመት ነው ያደነዘዛችሁት አለች እኮ። እንዴት ነው ሳምንት ወን 4-5 ቀን አንቺ ጋር ነው እንዴት ነው ጤናው ተመለሰ? ታዲያ ጤናውን መለሽ ትላታለች አጅሪት። ያደነዘዛችሁትማ የአመት ነው አለች ሄርሜላ። እምቢ አለሽ እንዴ? አልመለስም አለሽ እንዴ? ሄርሚ ያውንም እንዳታቀረቅሪ ነው የፈራሁት። አሁን ደግሞ በቀጣዩ አብርሽ መቼም ካልወሰር ነው እናንተ ሂድ ስትሉት ይሄዳል፣ እና ስትሉት ይመጣል። በእናንተ የቴሌቪዥን ሪሞት እንደሚያንቀሳቅሰው በእናንተ ሪሞት ነው የሚንቀሳቀሰው። ልጁ ፍላጎቱን ማሟላት አልቻለም። ምርጫውንና ውሳኔውን ለሱን ተው ብላችኋል አይደል? እሺ አንቺ ጋር አሁን 4 ቀን ሆናል። ምናልባት ብዙ ነገር ሞልተሽ ይሆናል አብርሽን አይደለ? ሞልተሽ ይሆናል። እንግዲህ አሁን በመጨረሻ ላይ እንግዲህ ከግቡና ከግጭቱ በኋላ የተፈጠረው ነገር ምንድነው? ሄርሜላን አጥብቆ ሲጠይቃት ዴቭ የእናቱ ልጅ ጋር ስጋው ጋር እህቱ ጋር አስቀምጬ የመጣት። ምክንያቱም እኛ ጋር ለመግባባትና ጭቅጭቅ በሚፈጠር ሰዓት እንቡር በምንልበት ሰዓት አብርሽ መሀል ላይ እንደባለፈው ድጋሜ ፌንት ሊነቅልብኝ ስለሚችል ያ እንዳይሆን እህቱ ጋር አስቀምጫለሁ። ይሄ ጥሩ ነው ያደረግሽው፣ ትክክል ነሽ። ብዙ ጊዜ አብርሽ ፊት ላይ የማየው እናንተ መሀላችሁ ላይ ጭቅጭቅ አለመግባባት፣ የቃል የምትወራወሩት ቃል እሱ ጋር የሆነ ነገር ይፈጥራል። ያ ነገር ልክ ነሽ። ይሄንም ማስተዋልሽ ጥሩ ነው ሄርሜላ፣ ልክ ነሽ። ይሄም እሷ ጋር አስቀምጣ መምጣቷ ልክ ነው እውነት ለመናገር። ምክንያቱም መቼም እነዚህ 3-4ቱ ዳኒ፣ ኤፍሬም፣ ሩታ፣ አብርሽ አይግባቡም። ሄርሜላ መቼም እኔ አንድ ቀን እንዲህ ተግባብተው ይቻላል ቅምና በእነሱ ማለት የሆነ ነገር ይሆናል ብላ አስባ ማስቀመጧ ጥሩ ነው።
የሚከፋ አይደለም። ይሁን ብለን እኛም ወስደነዋል። ግን ቡዜ ጋ አስቀምጣው መጣች። ዛሬ ነው ቡዜ ጋ ወሰድኩት። ከነበርንበት መተን ቡዜ ጋ አድርጌዋለሁ። ጤናው ተመልሷል። ግን ደግሞ ልጁንም እናንተም ኦዲየንስም ስለተጨነቀ ጤንነቱን ለሚወዱትና ለሚያከብሩትም ተመልካቾች ጤንነቱን ማረጋገጥ ስላለበት ለማንኛውም ይዤው መጥቻለሁ። ደግሞ እሷም ደገመችው እንጂ ትናንትና ቡዜ ያለችውን ቡዜ ትናንትና ከኛ ጋር አንድ ካልሆንሽ ሩታን እንደ ማስፈራሪያ ከኛ ጋር ካልተስማማሽ የልጅሽን አባት ማየትም ማግኘትም አትችም፣ አብርሽም ወደ አንቺ አይመለስም ነበር ትናንት የባሎን እህት። ዛሬ ደግሞ ውሽሚት ጸባይሽን ካላሰመራችሁ አለቻት ሩታ። ጸባይሽን ካላሳመርሽና ካልተረጋጋሽ አብርሽን በድጋሚ ያታገኝ። አሁንም አይኑን እንድታየው ነው እንጂ ከዚህ በኋላ ተመልሶ ወደ እናንተ አይሆንም ብላለች። እስቲ እናያለን። ያውም አብርሽንና ሩታን አንድ ላይ አገናኝተሽ አብርሽና የጄዲ ሰቲ ከሄደልሽ የምር ጀግና ነሽ ሄርሜላ። አደንቅሻለሁ። እኔ ቆሜ ነው ማጨበጭብልሽ፣ ቆሜ ማለት ነው። አብርሽ እና ሄርሜላንን ሩታንና አብርሽን አገናኝና አሁን ተስማምታችኋል አይደል? ኤፍሬምንም አባረረ፣ ዴቭ ዳኒንም አባረረ። ሁለቱን ሴቶች ብቻ መሀል ላይ ያቆመና ሁለቱ ተነጋገሩ። እኔ እስከዛሬ አንቺ ጋር ይሄን ያህል ጊዜ ሲቀመጥ የጤናው ሳይሆን አንቺ ጋር መጥቼ እኮ እንደዚህም እንዳንቺን ቡርንቡር አላልኩ። አልቻልሽም እንጂ ሄርሜላ ብለሻል እኮ አንቺ። ለዛውም አንቺ ሄርሜላ አልቻልሽም፣ አቅሙን አጣሽ እንጂ ከሷ እጅ ፈልቅቆ እንዴት ማውጣት እንዳለብሽ አብርሽን እንዴት መውሰድ እንዳለብሽ አልቻልሽም እንጂ ሞክረሻል። ያልጣርሹ መንገድ የለም። ለምን ተዋሽ? አንቺም ተዋሻለሽ፣ ወንድምሽም ይዋሻል፣ በዙሪያሽ የቀጠርሻቸውም ይዋሻሉ። በውሸት የተጨማለቃችሁ አንቺ አብርሽ ሩታ ጋር ሆኖ እንደዛ እያየሽ እጅሽን አጣጥፈሽ ዝም ብለሽ ቁጫሽ። ስንቴ መተሻል፣ ስንቴ ቤቷ ገፍትረሽ ገብተሻል፣ ስንቴ በገዛ ቤቷ የገዛ ባሏን አሻሽተሻል። ሄርሜላ ተዋሻለሽ እንዴ? አጣጥፈሽ ቁጫሽ እጅሽን አይደል? አንቺ ለ3 ቀን ለ4 ቀን አልሻት። በቀን አልነበር እንዲ የአብርሽ ጤንነት አብርሽን ካላየው ብለሽ ጤንነቱ ሳይሆን ያቺ በፊት ያፈቅርሽ የነበረውን የፍቅር ጥያቄ እንዳይረሳሽ አለው። አብርሽን የነበርኩ ፍቅረኛ አለው፣ ቀለበት አድርገህልኝ ነበር አለው ብሎ ብዙ አስበን ነበር አብረን አለው እያልሽ ማስታወስ እስከሚመስል ድረስ አልነበር እንዴ? ብቅ ጥልቅ ስት የነበረ ሄርሜላ ራስሽ ምነው ሩታ እንዳለችው ጽድቅ አደረግች። ጻድቅ አጫወተች። ዛሬ አልቻሽም። የምትችው አንድ ነገር ነበር። እሱንም በጎረምሶች አስቀጥረሽ ሲወጡና ሲገቡ አስጠብቀሽ እየተመላለሽ አብርሽን አፈፍ አድርጎ ይዘው መውሰድ አደረግሽው። ደግሞ ምን ነው ታዲያ አብርሽ ፈልጎ አንቺ ጋር ቀጥ ብሎ ከእህቱ ቤት እንቅልፍ አልወስደኛል ብሎ ሚስቱ ቤት እንደሄደ ነው እንደመጣው አይደለም እኮ በመኪና በሁለት ጎረምሶች አስይዘሽውን አልወሰድሽው እንደ በግ እንደ ሕፃን ልጅ አይደል እንጂ አብርሽ አንቺን ፈልጎ ሄርሜላ ናፈቀችን ብሎ ነው ዳንቺ የተመለሰው። እኔ እኮ ጠቅላላችሁን የሄርሜላ ቤተሰቦች ውሸታሞች ናችሁ። አንቺም ውሸታም፣ ወንድምሽም ቅድም መጥቶ ሲበጠረቅ ነው እየሰማሁት ነበረ። እህቱ ንክ ጻድቅ አድርጎ እሷ እንዲህ አሁን ለአብርሽ ጤና እኛ ምናየው ሌላ፣ የምታወሩት መላሳችሁ ሌላ፣ እኛ ምናየው ቪዲዮ ሌላ፣ ከአንደበታችሁ የሚወጣው ሌላ። በጣም ነው የምትገርሙት። ቀላሉ ውሸታሞች አይደላችሁም። እና ለማንኛውም ግን ማለት ነው ምርጦችዬ መጨረሻ ላይ ምን ተፈጠረ አትሉም? ኤፍሬምንና ዳኒን ዴቭ ካባረራቸው በኋላ አብርሽን ማን ይዞ መጣ? እንዳያችሁ ተምኔሉ ላይ ቡዜ። እዚህ ላይ ነው እንግዲህ ያለቀው። ሩታ ሄዳ እንግዲህ አብርሽ ላይ ጥምጥም ብላበታለች ማለት ነው። መጨረሻው አናፍቃችሁም ውዶች? የመጨረሻው አሁን ትልቁ ወሳኝ እንግዲህ ጤነኛ ነው ብላል እያሉ ነበር። ደግሞ ጤነኛ ነው ይላሉ፣ ጤንነቱ አሳሰበን ገና ነው ይላሉ። ከዛ ደግሞ የአመት ነው ያፈዘዝሽው ይላሉ። ብዙ እኮ አሁንም እኔ ቅድም እንዳልኳችሁ ነው። አሁንም ፊት ለፊታቸው መቼም ሩታና ኤፍሬም መክረውት ነው አትሉም? ኦዲየንሶች ተስፋ አደርጋለሁ አትሉም? አሁንም አብርሽ ሄርሜላን ቢመርጥ ማለት ሩታንና ልጄን ቢን መቼም ሩታና የፈረደበት አንድ ልጅ አለ ኤፍሬም ነግረውት ነው እንዲበል ብለውት ነው አትሉም አይደለም? እስቲ አሁንስ ደግሞ ምን ትፈርድ ይሆን? ሄርሜላ ጋር ሄደ ሳምንት እንደው አስታወሰችውም። እንግዲህ ነገሩ ገና ልጆቹ ይዘውላት መግባት ከጀመሩ ቀን ጀምሮ ነው ፎቶ አንስታ እኔ እናንተ እንደዚህ ነበርን፣ ስትመጣ እኮ በቃ እዚህ ነበረ ማደር ምናምን ትል ነበረ። ቤቴን ስታይ ሞቅ ሞቅ ብሎ ጽድት ብሎ አስታወሰችው ብዙ ነገር ገና ከመግባቱ እዛን ቀን እና አሚር ይዘውት ከገቡ እግሩ ከገባ ቀን ጀምሮ ማስታወሻ እያነበበችለት ነበረ ለአብርሽ፣ ልክ ራሱን እንደሳተ ሰው ማለት ነው። ከዛን ጊዜ ጀምሮ እንግዲህ 4 ቀን የሩታና ሄርሜላና አብርሽ አብረው አሳልፈዋል አይደለ? ምንም ይሁን እንግዲህ ሞልተዋለች፣ ዳብሰዋለች፣ ብዙ ነገር አድርገዋለች። አብረውም ብዙ ነገር ይሆናል አይታወቅም። ምናልባት ከታዘዘ ለሽ ካለው ማለት ነው። ገብቷቸዋል ምርጦች። የግዴታ ደግሞ መትካ ፈንጆ እንዳትሉ ብዙ ነገር ተጫውተዋል አይደል?
ስለዚህ አሁን ነገ ደግሞ እንደው ሩታን ሚስቴ ናፍቀሽኝ ነበር፣ አሁን ወደ ልጅ ወደ ሚስቴ መመለስ እፈልጋለሁ ምን አይደለም ተመልካች፣ እህትና ወንድሞች እኮ ናቸው እዛው ማለት ነው። ኤፍሬምና ሩታ በል ብለውት ነው እነሱ ናቸው በል ያሉት። እናንተ የመከራችሁት እንደ ጻን ልጅ ልጁን ይላሉ እኮ አያፍሩም። እፍረት የተባለ ነገር የለባቸውም። አይናቸው እንድፍን አድርገው እናንተ ያላችሁ ነው ሊሉም ይችላሉ፣ አይታወቅምና ዴቭም ተስማምቷል። ዳኒም መጀመሪያ ላይ ተስማምቷል። አብርሽ የመረጠውን ምርጫና ውሳኔ እናከብራለን፣ በዚህ እንስማማ ተብለው ኤፍሬምም ሁሉም አራቱም እንግዲህ እንደተሰበሰቡ ተስማምቷል። ዋናውን የአብርሽ ውሳኔ ነው የሚጠበቀው ማለት ነው። አብርሽ ምርጫው የልጁ እናትና ልጁን ያደርጋል። ይሄ ሁላችንም ጋር በጉጉት የምንጠብቀው ነው። እኔ ግን አሁን ላይ እርግጠኛ አይደለሁም ቤተሰቦቼ። እኔ ነገ ነው ማውራት የምፈልገው። መናገርም ያለብኝ ነገር ካለ መናገር ምችለው ነገ ቪዲዮን አይቼ ነው። አሁን ዝምታ መርጫለሁ። ዋናው ነገር ግን ሩታ ያው እንደ የልጁ አባት ነው፣ ትጨነቃለች። ምንም ቢሆን የት ገባ የት ወጣ፣ ደግሞ ምንም ባይሆን ራሱ ከማጋ እንዳለ ራሱ ስታስቡት ያናዳል። ሴቶች አይደለም እንዴ? ይሄ ልጅ የሄደበት እንኳን ጥሩ ቦታ ቢሆን ራሱ ከማጋ እንዳለ ስታስቡት ራሱ ህመም ይፈጥርባቸዋል። አሁን ብዙዎቻችሁ እንደ ሄርሜላ ሁኜ ሩታ አትንጨርጨሪ። ደግሞ አዲስ ያወጣችሁ ስም አለ ለእሷ፣ እሱ ስም አይመጥናትም። በነገራችን የሩታን ታቋታላችሁ። እጥን ቅምም ያለች ልጅ ራሷን የመሰለ ስም ያላት ልጅ ናት። እናንተንም ምንም አይመስለም። ምን ነገሩ እናንተ የሞቀበት ናችሁ። እዛም እዚህም ማማታት ትወዳላችሁ እና እናንተስ ብትሆኑ ተረጋጊ ትላላችሁ። ሄርሜላን እንደ ድመት ራሱ ቡጭርጭር ብታደርጋት ራሱ ስታስቡት እኮ ባላችሁን ነው አቅፋ 4 ቀንና 5 ቀን እየተኛች ያለችው። ታፍራላችሁ እንዴ? አትናገሩ እንዴ? ሄርሚዬ እንኳን ደህና መጣሽልኝ የኔ ቆንጆ፣ እንዴት አድርገሽ ባሌን ስታጫወች ቆየሽልኝ ብላ እቅፍ አድርጋ እንድስማት ነው የፈለጋችሁት። እና እኔ እኮ አንድ ሰሞን ቡዜ እንዴት አትረዳትም ሩታን ሴት ናት እላለሁ። እናንተም እኮ አይናችሁን የጨፈናችሁ ወንድ ሆናችኋል። በቃ እናንተስ ብትሆኑ ቅመሞች፣ አንዱ ሽማ ጋር ሄዶ ባላችሁ 3-4 ቀን ቆይቶ ሲመጣ ውሽሚትን እንዴት ነው የምትቀበሏት? እንደዚህ ነው። ነብር እኮ ናችሁ። ይሄኔ እኮ ከሩታ ትበሳላችሁ። እንደ ድመት ነው ይሄኔ ብድግ ብላችሁ ሄርሜላ ላይ ጉብ የምትሉባት እኮ። አሁን እዚህ ጋር የምጽፉት ለተቀማጭ ሰማይ ቅርብ ነው እንደሚባለው ቁጭ ብላችሁ ሩታ ተረጋጊ፣ አንቺን ነበረ ጸበል ይዞ መሄድ አብርሽን ሳይሆን የታመመችው ሩታ ናት። ያንቺ አይሆንም አብርሽ። ከዚህ በኋላ ኤፍሬምና ሩታ ሲንጨረጨሩ ማየት እንዴት ደስ ይላል። በጊዜ እኮ ሄርሜላም ተንጨርጭራለች፣ ቡዜም ተንጨርጭራለች። ተራ በተራ ነው። የጊዜ ጉዳይ ነው። የጊዜ ጉዳይ ነው። ይሄ ሁሉ ደግሞ መሀል ላይ የሚሰራው አብርሽ ነው። እና አትፍረዱ። የምር ሴቶች በተለይ እናንተ ብትሆኑ ብድግ ብላችሁ ሄርሜላ ናት ላይ ጉብ ነው የምትሉት። ባላችሁን ሽሜት እያጫወተች እያደረች ማለት ነው። አስባችሁታል? የእናንተ የኔ የምትሉትን ሰው እኮ ማንም ሴት እንዲዞር ብላ እንድታው አትፈልጉም። ለምን እንወሻሻለን? ሴቶች አይደለን? ስሜቱን እናውቀዋለን በደንብ አድርገን። አዎ እኔም በሆን ባሌ የኔ የምለውን ሰው ማንም ሴት አይደለም ሙሽሚት አብረው 4-5 ቀን እንደፈለገች አይደለም አንዲት ሴት እንዲዞር ብላ እንድታው አልፈልግም። የኔ የምለውን ሰው ማለት ነው። ስሜቱን እናውቀዋለን ሴቶች ስለሆነ። እያወቃችሁ ግን እንዳላወቀ ብቻ ሄርሜላን ስለምትወዷት ብቻ በእናንተ ላይ እንዲደረግ የማትፈልጉትን ነገር በሩታ ላይ ስታደርጉ በጭፍኑ ሳያችሁ ታስቆኛላችሁ፣ ትገርሙኛላችሁ። ደግሞም እንደሆነ እንጃ የእናንተ ከሷ ይለያል። አውቃችሁ እኮ ነው ከላይ ላይምሰል እናንተ ትብሳላችሁ ከሩታ። እናንተ ሴቶች አይደላችሁ? ስሜቱን በደንብ ታውቁታላችሁ፣ እንዴት እንደሚያንገበግብ እንዴት እንደሚያም ማለት ነው። ምንም የፈታችሁትን ተው፣ እንኳን ሩታ ሴቷን ተውና ወንዱም እኮ የጣላትን ሴት ማንም ሲያነሳበት አይወድም፣ ምንም ቢሆን ማለት ነው። አሁን እናንተ ያቺ መቼም የፍች ወረቀት ይቅደዱት አይቅደዱት፣ ፎርጅድ ይሁን እውነት ይሁን አናቅም፣ ዝም ብለን ብቻ ፊት ለፊታችን አምጥተን ተፋታን ብለው አሳይተውናል። ያችን ይዛችሁ ተፋታችኋለን እንዴ? በገዛ እጅሽ ፈተሸዋለን እንዴ ትላላችሁ። ያችን ጫፍ ይዛችሁ ትሮጣላችሁ። እንኳን ሴቷ ወንዱ እንኳን የሱ የነበረችን ሴት ሌላ ሰው ጋር ሳይ ደስ አይለውም። ይሄ ተፈጥሮ ነው። ምን ታደርጉታላችሁ ታዲያ? ተፈጥሮ ነው። ለምን ሩታ ላይ ትፈርዳላችሁ?
ለማንኛውም ግን ማለት ነው እችን ካልኩኝ ሴቶች እናንተ ላይም በዚች ልግ ብዙ አይደለ ነካ ነካ ጨረፍ ጨረፍ ካረኳችሁ ሴቶች ስለምትገርሙኝ ነው። በብዛት ፈራጆች ናችሁ። እኔ በዚሁም ልክ ደግሞ ዝሙትን አበረቻቾች ትሆኑ። እምነት ያለው ሰው እኮ ዝሙት አበረታታም። ጌታ በየትኛውም እምነት ዝሙት እንደማይፈቀር ታውቃላችሁ አይደል? በየትኛውም እምነት ማለት ነው። በሙስሊሙ በክርስቲያኑ ማለት ህግ አለን። ሁላችንም በየእምነታችን ህግ አለን። ይሄ ማለት ሌላውንም ትውልድ ነገ ተነስተ ባለ ትዳር መሀል ገብተ በጥብጠ የአንዷን ትዳር አፋተ ወደ አንዷን ትዳር አፋተሽ ያንቺ አድርጊ። እንደዚህ አይነት ማበረታቻ ነው እናንተ የምትሰጡት። እግዚአብሔር ነው የምላችሁ። እና ለማንኛውም ለእናንተ እግዚአብሔር ልቦና ይስጣችሁ። መቼም ሴቶች ናችሁ፣ ህመሙ ስሜቱ በደንብ ጥልቅ ይገባችኋል። በደንብ ማለት ነው ታውቁታላችሁ፣ የሩታን ህመም ማለት ነው። ግን ደግሞ እንዱ ትፈርዳላችሁ። አንድን ሰው ስለወደዳችሁ ብቻ ትክክል ነው እያላችሁ ያን ሰው ስትደግፉ ሌላውንም ትውልድ ይዛችሁ ገደል እየገባችሁ ነው ብታውቁ ማለት ነው። እና ለማንኛውም ምርጦችዬ እንግዲህ ሁላችንም እንግዲህ አሁን ቀጣዩ ዛሬ በማ ዩቱብ ቻናል ነው ይደርሳችኋል። ሰብስክራይብ ነፍን አለን ሁሉንም ጠቅጠቅጠቅ ነው የሁሉም እንድደርሳችሁ ሁሉንም ሰብስክራይብ ታደርጋላችሁ ቅመሞችዬ። ከእናንተ የሚያመልጥ ነገር የለም ብዬ ነው። እኛ ሀሳብ ስንሰጥ የኛን ሀሳብ አዳምጣችሁ እናንተም የራሳችሁን ሀሳብ ለመስጠት ነው እንጂ የምትመጡት እዛ ጋር የተፈጠረውን ከኛ ቀድማችሁ እናንተ ናችሁ ቦታው ላይ ደርሳችሁ እንደ እሳት አደጋ እንደሚያጠፋ አዳምጣችሁ ምን አሉ ከላይ እስከታች ቆጭ ብላችሁ ስራዬ ብላችሁ እኮ ጽፋችሁ ትወጣላችሁ። ስለዛ እኛም ሀሳባችንን እንድንሰጥ እናንተም ሀሳባችሁ እንድንሰንዝሩልን ብለን ነው እንጂ ትሰማላችሁ። ቀኛ ቀድማችሁ ፈጣኖች ናችሁን ፈልጌ ነው። ኦኬ። እና ለማንኛውም እኔ አሁን ቡዜ ያው አብረሽን ይዛ መታ ከሩታ ጋር አገናኝተዋለች። እንግዲህ ውሳኔውን ደግሞ ለሱ እንተው ብለው ተስማምተዋል። ሁሉም በአንድ ድምፅ ጸድቋል። በአንድ ድምፅ ምርጫው ጸድቋል። ግን አብረሽ ምርጫ ነው ወሳኙ። ተመልሶ ከሄርሜላ ጋር ከቡዜ ጋር ወደ ቤት ይመለሳል ወንስ ሩታ መርጦ ከሩታ ጋር ወደ ልጁ ጋር ይመለሳል? ይሄ ነው ትልቁ ነጥብ ማለት ነው ምርጦችዬ። እና አሁን ቀጣው ነው በጉጉት የምንጠብቀው ማለት ነው የኔ ውድ ምርጥ ቤተሰቦች ማለት ነው። የሄርሜና የሩታ መንጨርጨርማ ተው አበዱ እኮ ጠቅላላቸው። ዳኒ ከሩታ ጋር፣ ዳኒ ከኤፍሬም ጋር፣ ሩታና ሄርሜላማ በቃ ምንም አልቀራቸው። ይሄ ሁሉ ማን ነው የሚያፋጀው? አፋጀችኝ በሴቶች ነበረ ምናቀው። አፋጀችኝ በሴቶች ነበረ። አሁን አፋጀን አብርሃም አፋጀን ሆኗል። እዚህ ጋር ውሽሚት አለች፣ እዚህ ጋር የልጅ እናት ባለቤቱ አለች። ፈታትም መፍታት እሱ አገባንም አብሯት እስካለ ድረስ አብሯ መርጦ በፊት ታመመም አልታመመ እስከሄደ ድረስ ሚስቱ ናት። እዚህ ጋር ልጁ እናት አለች፣ እዛ ጋር ደግሞ ያስቀመጣት የነበረችው ያኔ ቃል ኪዳን የተገባላት ቃል ኪዳን አሁን ግን በአንድ ጊዜ አደባባይ ላይ በስንት ሺህ ህዝብ መሀል ላይ ያፈረሰ ውሽሚት አለች። በማላቸው እንግዲህ አፋጀን ገብቷል። ዛሬ መጥቷል አብርሽ ማለት ነው። እንዴት ነው ፊዚካሉንስ አላሳዩንም። መጨረሻው እንደሆነ ቆንጠር አድርገው ድርግም ያደረጉብን። ቆንጠር አድርገው ድርግም አለ። ለምን መሰላችሁ? ዘስፔንስ ሆነን እኮ እንድንጠብቃቸው ነው ጉጉት ብለን አብርሽ አሉ እንግዲህ ሰርፕራይዝ ነው። ለማንኛውም አብርሽዬ እንኳን ሰላም መጣኛም እንግዲህ ዌልካም ብለናል። መምጣት ደስ ብሎናል። እኔ ግን ቅርቅር ብሎኝ ነበር ከምር አብርሽ መጥፋቱ ከሚዲያው ላይ የሆነ ቅርቅር አለ። ለካ ያኛው ፍዝዝ ያለውን ፊት ቢሆን ሲመጣ ይሻላል። የሆነ ሰዓት ራሱ በአንድ ድምጽ ማለት ይቻላል አረ ይህን ፊት ይዛችሁ አትምቶ በቃ ትንሽ ጊዜ እስኪጠፋ በሉ እያለን ነበር። ለካ ሲጠፉም ቀር ይላል እናንተ። እና ለማንኛውም መጥቷል። እንዴት ነው የበፊት ፊዚካሉን ነው ይዘ የመጣው ነውስ የሰሞኑን የነበራትን ነው? ተለውጧል። እውነትም ሄርሜላ ህክማው ነው የመጣችው ዶክተሩ ሆና ነው? እንዴት ነው ለውጡ ብለ የሚለውን እንግዲህ ነገ ባለቤቱን ስናይ ነው እንግዲህ የምናወራበት ማለት ነው። እና ምርጦችዬ ያለው ነገር ይሄ ነው ማለት ነው። ወዳችሁና ፈቅዳችሁ ደግሞ ያው ቤተሰብ ለምታደርጉኝም ከልብ አመሰግናለሁ። ክበሩልኝ የኔ ቅመሞች፣ የኔ መልካሞች ማለት ነው። ሰላማችሁ ጤናችሁ ብዝት ይበልኝ። እንግዲህ ነገንም የሚጠብቀው ነገሩ እነሱ ነገንም ላይጠብቁ ይችላሉ። በአንድ ቀን 2-3 ቪዲዮም ሊቀርጹ ስለሚችሉ ማታም ሊመጡላችሁ ይችላሉ። ዛሬ በጊዜ ነው እየተለቀቀ ያለው። በዴቭ ቤት በጊዜ ነው የተለቀቀው 11 ሰዓት ከምናምን። አሁን በሄርሜላ ቤትም በጊዜ ነው የተለቀቀውና ማታ ምናልባት በራሱ በአብርሽ ቤት ይመጣል። እንግዲህ ማታ ደግሞ በአዲስ ነገር እንገናኛለን ማለት ነው ውዶችዬ። እንግዲህ እስከዛው ያው እንዴት ነው እያብሰለሰላችሁ ጠብቁን። ኧረ ወደ ሩታ ነው አብርሽ ግን አሁን ምን ይላሉ? አሁን ወደ ሩታና ወደ ልጅ ቢል አብርሽ ምን ይፈጠራል? ተቀብለው ቡዜ ሄርሜላ ዴቭ ተቀብለው ይሁን ብለው ለሩታ አብርሽን ትተው ይሄዳሉ ወንስ? ኧረ በፍጹም አሁንም ልጁ አልተመለሰም በኤፍሬምና በሩታ ነው የሚመራው ብለው ይላሉ። ይሄን ካሉማ ትልቅ ሼም ነው። የእውነት ያሳፍራል። እንደዚህ ካሉ ድጋሜ ማለት ነው
ለማንኛውም ምርጦችዬ እንግዲህ ድል የማ ይሆናል ብላችሁ ነው የምትጠብቁት? የሩታ ሀብቴ ነው ድሉ ማለት ነው። ምርጫው እንግዲህ አብርሽ እንግዲህ እንጠብቃለን። እርግጠኛ ነኝ ማታ ይመጣሉ ብዬ ተስፋ አደርጋለሁ። እና ሁላችሁም እንግዲህ መጨረሻዋ ያው በጉጉት ግማሽ ደግሞ የምታዩ ካላችሁ አብርሽ መጥቷል። ግማሽ ቪዲዮ አይታችሁ የምታቋርጡ ካላችሁ አብርሽ በመጨረሻ ከሩታ ጋር ተገናኝተዋል ማለት ነው ውዶች።